ሰላም ይህ ሶፊ ሲኒማ ዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ፍቅረኛዬ ናት። እስካሁን ባለ መረጃ የትኛውም የመንግስት ሆነ የግል ሆስፒታል እስከዚህ ሰዓት ድረስ አደጋ የደረሰበት ሰው እንዳላስተናገዱ ነው መረጃ የሰጡን። ቦርሳ ያለው መኝታ ቤት ቁም ሳጥን ውስጥ ነው። ያውልክ ከአንድ ሰዓት በኋላ እንወጣለን። ታዲያ ጥንቃቄ አድርግሽ። በፊት ለፊት 2 መሳሪያ ያሉ ጥበቃዎች አሉ። አንተ በጀርባ በኩል ገብተህ እንደወጣ አሳውቅ። እንዳትንቀሳቀስ። ሁሉም በሰላም ተጠናቋል። በቀጣይ በሌላ ስራ እንገናኛለን። ክፍያሽ በአካውንትሽ ይገባልሽ። አንበሳ ባንተ ሁልጊዜም እንደኮራው ነው። አንድም ቀን አሳፍረኸኝ አታውቅም። እዚህ የተሰበሰቡት በሙሉ አንድ ላይ ቢደመሩ ያንተን ሩብ ያህል። ሳምሶን ምንም ነገር ማድረግ ከፈለገ ማንም አያስቆሙ። ያሻህን ያህል መውሰድ ትችላለህ። ይቅርታ። በጣም ይቅርታ። ትንሽ ደንግጬ ነው። ለምን? ሞተር ሊገጨኝ ነበር። ማነው? ምንሽን ይገጨሽ? ልዬ ደህና ነሽ? ሆስፒታል እንሂድ እንዴ? ደህና ነሽ? የኔ ቆንጆ አልገጨኝም እኮ። አውቀሽ እንዳልደነግጥ ነው አይደል? ፍቅር ትሙት ሆነ ማለት ደህና ነው። ትምህርት አረፈደብሽ ማትሄጂ? ሄድ ስልኮ ነው የመጣሽው። በቃ እንዳይረፍድብሽ ሂጂ። እኔም ስለደከመኝ ትንሽ አረፍ ልበል። ቁርስ ሰርቼልሻለሁ። ታጠቢና በልተሽ ትተኛለሽ። እኔ ቆንጆ ቴንኪው። አሁንማ እንኳን ለኔ ለሌሎች ተርፎልኛል።
ጠዋት ወጥቶ ማታ ነው የሚገባው። አንዳንዴ እዛው ሲሰራ ነው የሚያድረው። ተመስገን ነው እህቴ። እዛ የተረገመ ቦታ ከሚውል ዋናው ነገር ወጥቶ መግባቱ ነው። አሁን ደግሞ ቀልብ ገዝቶልኝ አያት ቢያደርገኝና እሱም ስብስብ ቢልልኝ እንዴት ጥሩ ነበር መሰለሽ ትዝዬ። እሱማ ቢሆን ጥሩ ነበር። ብቻ ተይው፣ ሁሉም ነገር በጊዜው ይሆናል። በደህና ደሪ ትዝዬ። አክስቴ እንዴት ነች? ምንም አትልም። ከበሽታው የበለጠ ብቸኝነቱን የጎዳት እንጂ ደህና ነኝ ብላለች። እማ ለምን ልታገባት ምክንያት? እድሜዋ እኮ ገና ነው። እኔማ ብያት ነበረ፣ እምቢ አለችኝ እንጂ። ለምን? የኔ ልጅ ብቸኛና ተወዳዳሪ ያልተገኘለት ጉልበታም ቢኖር ፍቅር ነው። አንዳንድ ሰዎች ያፈቀሩትን ለአንዴና ለመጨረሻ ጊዜ በልባቸው አንግሰው እንዲኖሩ የሚያደርግ አቅም አለው። አክስትህ ባለቤቴን ባቀፍኩበት ክንዴ ሌላ ላቅፍበት አይቻለኝም አለችኝ። ምን ላርጋት የኔ ልጅ? ወይ ፍቅር እንዲህም አለ። ፍቅርማ ጉልበታም ነበር በንዋይ ተለውጦ እንጂ ያውም በ30 ዲናር ተሽጦ። እማ እቺ ያንቺ ድርሻ ናት። ላኪ የኔ አባት ቀማኛና ዘራፊ በበዛበት ጊዜ ለልጄ የሚረዳበትን ልቦና ስለሰጠህልኝ አመሰግንሃለሁ። ንግድ ተመስገን። እንኳን ደህና መጣ። ምን ነው እንደ እንግዳ ቆምክሳ? አረፍ በል እንጂ ነው ትንሽ አስደነገጥኩ ልበል? ለምን መጣህ? ኧረ ነውር ነው። ወዳጅህ ወደ ቤትህ ሲመጣ ለምን መጣህ ይባላል? እኔ እንዳንተ ለገንዘብ ሚስቱን አሳልፎ ለሙት የሚሰጥ የወለደ ልጁን መሰብሰብ ያቃተው ወዳጅ የለኝም። ተው እንጂ መክብብ፣ ስላሳለፍነው ጥሩ ጊዜ ብለህ ወዳጅነታችንን አትፋቀው። ደግሞ እኮ ይሄ ያለፈ ታሪክ ነው። አንተ ሁሌም የማትቀየር በሰው ላብና ደም የሰከርክ ሰው ነው። አሁን ቤት ለቀውጣ። አሁን ልብ የሚነካ ነገር ተናገርገ። ስማ፣ እስከ ዛሬ በህይወት እንድትኖር የፈቀድኩልህ አብረን ስለከፈልነው መስዋዕትነት ስል ነው። ለምን አትገለኝም ታዲያ? ታገስ። ቀስ በቀስ የወሰድክብኝን እያንዳንዷን ነገር እስካስመልስ ድረስ አላደርገውም። ታገስ። እንግዲህ ያው ስርምህን አውጣ። ምንም ነገር አታገኝም። ይራራልኛል ብለህ አስበህ ከሆነ ተሳስተሃል። ነገሮች በዚህ መንገድ ወደ ፍጻሜያቸው ባይሄዱ ደስ ይለኝ ነበር። እንግዲህ ከቸኮልክ ምን አደርጋለሁ? በደቀን እኮ አይደለም በተክ እያንዳንዱ መግቢያ መውጫዋን የት ከማን ጋር እንደምትውል ጠንቅቄ አውቃታለሁ። ቆይ ምንድን ነው የምትፈልገው? እሷን ብቻ ነው የምፈልገው፣ ሌላ ምንም አልፈልግም።
ለምን ታዲያ ፊት ለፊት አግኝታ አታወራት? ከፈለገች ትቀጥላላችሁ፣ ካልፈለገች ደግሞ ምንም አስገድዳ የምታደርገው ነገር አይደለም። ካልሆነ ደግሞ ፈራቸው አይደል? ካላወራችኝ ያልኩት ይኸውልሽ፣ እኔ መግቢያ መውጫችሁን እያንዳንዷን አውቃታለሁ። እኔም ግን ራሴን ካልገለጥኩላችሁ በስተቀር በፍጹም ልታውቁኝ አትችሉም። ስለዚህ ሌላ ነገር ለማድረግ ብትሞክሪ ወንድ ከራሴ ቆይ ትምህርት ቤት የምትቀላለዱት ወይ ደግሞ ወደድኩሽ ምናምን የሚል ሰው አለ እንዴ? አረ በጭራሽ። እና እንዴት በዚህ ልክ ስላንቺ ሊያውቅቻል? የሁለታችንም ስልክ የሶሻል ሚዲያ አካውንት አውቁ እንዴት ፖስት አደርጋለሁ ይላል? አላውቅም። እኔ በጣም እየፈራሁ ነው እህቴ። ምንም የሚያስፈራ ነገር የለም። አንቺ ተረጋግተሽ ለፈተናሽ ተዘጋጂ። ግን እኮ ይኸውልሽ ፍቅር፣ ሁሌም ከተፈጠረው ነገር ይልቅ ጉዳዩ የሚፈጥርብን ፍርሃትና ጭንቀት ነው ዋጋ የሚያስከፍለን። ስለዚህ መሆን ያለበትን ከመሆን አናግደው። በእርግጠኝነት ይህ ግድያ ከዘራፊዎች ጋር የተገናኘ ነው። ምናልባት በተመሳሳይ መሳሪያ፣ ተመሳሳይ የአገዳደል አይነት፣ የተደራጀና ጥንቃቄ የተሞላበት ከተማ ውስጥ ያለ ዝርፊያ። ልንደርስበት ያልቻልነው አንድ ትልቅ የዘርፊያ ቡድን እንዳለ ይሰማኛል። ምን አስበህ? ምናልባትም ከኛ መካከል እገዛ የሚያገኙም ሊሆን ይችላል። እንዴት ማለቴ? ምን አይነት እገዛ? የዘረፋው ተባባሪ በመሆንና ለወንጀለኞች ከለላ በመስጠት። እንደነዚህ አይነት ወንጀለኞች እጃቸው ረጅምና በፈለጉት ቦታ ላይ የራሳቸው ሰው ሊኖራቸው ይችላል። እሱ አንተ የሚመለከተ ጉዳይ አይደለም። ተው እንጂ እኔ ልጅ እንደዚህ አትሁ። ልጅ አትበለኝ። እንዳንተ አይነት አባት ሊኖረኝ አይችልም። ተው በቃ እሺ፣ አትናደድ በቃ እሺ። ወይ ከኔ ምንድነው የምትፈልገው? ይቅር በለኝና እንደ በፊታችን ነው። አይገባም እንዴ? ተወኝ አልኩ እኮ በቃ ተወኝ። ለምን ተረጋግታ አታወራቸው? ምንድነው ተረጋግቶ ማውራት? አንተ በኔ ቦታ ብትሆን እንደዚህ አይነት አባት አለኝ ብለህ ትቀበለዋለህ? ሳልረዳ ቀርቼ እኮ አይደለም። የፈለገ ነገር ቢሆን ጣገማ ተብሎ ተቆርጦ አይጣል። በአንዱ ጣት ምክንያት አራቱ የሚበላሽ ከሆነና አካባቢው የሚበክል ከሆነ ቆርጦ መገላገሉ ብቸኛው አማራጭ ነው። ነገሮችን ማየት ያለብህ እኮ አሁን ካለበት ስሜት ወጣ ብለህ። ባክቶኝ እድሜ ልክ ከመሰቃየት ቆርጦ መገላገልን የመሰለ ነገር የለም። ሰውየው በጣም አደገኛ እንደሆነ መረጃ አቅራቢያችን ነግሮኛል። ስለዚህ ፍጥነት ከጥንቃቄ ጋር እንዳይለይ።
አቤት። ምን? ዶክተር አሁን እንዴት ነው? እንደ እድል ሆኖ የትከሻውን አጥንት ሳይነካ በስጋ ውስጥ አልፎ ስለወጣ ያን ያክል የሚያሰጋ ነገር የለውም። አሁን ክፍል ስለሚቀይሩለት ሄዳችሁ ቼክ ማድረግ ትችላላችሁ። እሺ ዶክተር በጣም እናመሰግናለን። ግዴታዬ ነው። በዚህ ጉዳይ ደጋግመን አውርተናል። ልለውጠው የማልችለው አቋሜ እንደሆነ እያወቅህ ለምን ትደክማለህ? ለምን? ቆይ ከኔ ምን ጎደለ? ምንም የጎደለ ነገር የለም። የትኛውም ሴት የምትፈልገው መልክ ከእውቀት ጋር አሟልቶ ሰጥቷል። ታዲያ አንቺ እኮ እኔ ደግሞ እንደ ጥሩ ወንድሜና የሙያ አጋሪ እንደሆንክ ነው ልቤ አምኖ የተቀበለው። ዓይንሽን ገልጠሽ ለማየት ብትሞክሪ ልብሽ ውስጥ ያለኝ አቀማመጥ ሊቀየር ይችላል። እኔ ቀድሞ በነበረበት አቀማመጥ እንዲቀጥል ነው የምፈልገው። እናትም እንደ አባትም ሆኜ መከራዬን ያየሁበት የተገፋሁበት። አሁን እኮ በጣም ደህና ነው። ይልቅ እርስዎ ይረጋጉ። እንደዚህ ሆኖ ካየሁት ሊረበሽ ይችላል። ምነው አምላክ አረፍ እፎ ያልኩ ብዬ አመስግኜ ሳልጨርስ የኔ እናት እንደውም ፈጣሪ ጠብቆልዎታል እኮ። ትንሽ ዞር ቢል ኖሮ ልቡን ብሎት በህይወት አያገኙትም ነበር። ይልቅ ፈጣሪዎትን ያመስግኑ። ማዘር ይረጋጉና ገብተው ያዩ። ሳሚ ህይወትህን አደጋ ላይ ጥለህ ህይወቴን ስላደረግክልኝ በጣም አመሰግናለሁ። ግዴታዬ ነው። ስላልተረዳሁሽ የሆንሽልኝ ስላላየሁ በጣም ይቅርታ። የኔ ጌታ ስለማፈቅርህና የተሻለ ህይወት እንዲኖረህ ስለምፈልግ ነው እኔም እንዲህ መሆንብህ። ቢዘገይም ገብቶኛል። የሚበልጠው መንገድ ስለቀረን ገና ነው። ቆይ ምን አይነት ልብ ነው ያለሽ? አንተ ብቻ የሚያፈቅር። እኔም በጣም ነው የማፈቅርሽ። ዛሬ በደንብ ቀለል ያለ ትመስላለህ። በደንብ እንጂ እንደዚህ እየተንከባከብሽኝ እንዴት አለ። እርግጠኛ ነኝ ዶክተር አንቺ አክመሽው የማይድን የለም ነው ብለህ ነው? ታዲያ እንዴ ትንሽዬ ፈገግታሽ አስማት ሳይኖራት አይቀርም። ሻለ ከልብስክ ዶክተርዬ የልብ ምቱን ብቻ ሳይሆን ማፍቀር ይችላል አይችልም የሚለውን ቼክ አድርጊልኝ እስኪ። እሱን እንኳን ቼክ ማድረግ አያስፈልግም። ማፍቀር የሰው ተፈጥሮ ነው። ለማንኛውም አሁን በጣም ደህና ነህ። ቀላል ያለ ኤክሰርሳይዝ እያደረግክ ምግብ በደንብ ከወሰድክ በቅርብ ወደ ነበረበት ይመለሳል። እሺ ያልሽኝን አደርጋለሁ። መልካም ቀን።
ምን ሆነሽ ነው? አስጨነቅሽኝ እኮ። ደህና ነሽ? ትንሽ ሸለበርኩኝ ነበር። ፔሸንት መቶብኝ እኮ ነው የዘገየሁብሽ። ይቅር በይኝ የኔ ቆንጆ። ችግር የለውም። ምን ሆነሽ ነው? ደውሎ ነበር እንዴ? ቀን ደወለ ነው፣ ከመሻ አልደወለም። እና ምን ሆነሽ ነው? የተጨነቅሽ ትመሳያለሽ። አረ ምንም አልሆንኩም የኔ ቆንጆ። ኔጌቲቭ ነገሮችን በፖዚቲቭ መቀየር ካልቻልሽ አለመጨነቅና አለመፍራታችሁ። በቃ ደስ የሚል ነገር እያሰብሽ ለመተኛት ሞክሪ። እሺ። እህትሽ ትወድሻለች፣ ለሷም ታስፈልጊያታለሽ። እሺ። እኔም በጣም ነው የምወድሽ የኔ እህት። ደህና ደሪልኝ። ማን የተገደለው? አቶ መክበብ በቤታቸው ተገድለው መገኘታቸውን አያውቁም? መክበብ ይሄኔ ምንድነው የምታወራው? ኮማንደር መክበብ ሞቷል? የቅርብ ወዳጅ ከነበራችሁ እንዴት ይሄንን አያውቁም? ወይኔ ወንድሜን፣ ወይኔ መክበብ፣ ወይኔ። ይንገሩኝ፣ የቅርብ ወዳጅ ከነበራችሁ ይሄንን እንዴት ላያውቁ ቻሉ? በእርግጥ ኮማንደር፣ አንተ እንዳልከው በመካከላችን አለመግባባት ተፈጥሮ ስለነበረ እንደ ቀድሟችን አልነበርንም። ደግሞ እሱ ረጅም ጊዜ ውጭ ሀገር ነበር። ኮማንደር፣ እኔ እኮ ወደዚህ ሀገር መመለሱን ራሱ አላውቅም ነበር። ምንድነው አለመግባባታችሁ? በልጄ ምክንያት ነው። ወይኔ መክበብ፣ ወይኔ ወንድሜን። ላንቺን የተላከው ዶክተር ለማ ለኔ? አዎ። ማን የላከው? ወረቀቱ ላይ ያለ ይመስለኛል። እሺ ሲስተር፣ አመሰግናለሁ። እሺ ዶክተር። ምንድነው? ምኑ? ይሄ አላነበብሽው? አንብቤዋለሁ። ይኸውልህ ሳምሶን፣ እኔ ሙያ ግዴታ ነው የተወጣሁት። ሌላ ምንም የተለየ ነገር አላደረኩልህ። እኔም እኮ ይቅርታ፣ እንደዚህ ማድረግ ተገቢ አይደለም። ማመስገን ካለብህ ደግሞ ጀስት በአንደበት በቂ ነው። ምናልባት የምታፈቅረው ሰው ይኖራት ይሆን እንዴ? አይ እሱን እንኳን እርግጠኛ ነኝ። እንደዛ ከሆነ ትንሽ ታገሳታ። የሴትነቱ ጉዟት ይሆናል። ለምን እንደሆነ አላውቅም፣ የበለጠ እየወደድኳት እሷን የራሴ የማድረግ ፍላጎት የበለጠ እየጨመረብኝ ነው የመጣው። አብዝተህ የፈለግከውና ትኩረት የሰጠው ነገር ጊዜ ቆይ እንጂ በእጅ መግባቱ የማይቀር። በትክክል ግን አንዱ አይኑ ሳይጥልባት አይቀርም። ማለት አብሯችሁ ከሚሰራ አይደለም፣ እኛ ጋር የነበረ ፔሸንት። ታዲያ ምን አስጨነቀ? እኔ እንጃ፣ ውስጤን ጥሩ ነገር አልተሰማኝ። ድፍረቱ፣ አኳኑ የሆነ ዱርዬ ነገር ይመስላል። ሆስፒታል ድረስ አበባ ይዞ ከመጣ እኮ ነገ ሌላም ነገር ከማድረግ አይመለስም። አበባ ይዞ ለመጣ ታዲያ ምን ችግር አለው? እንዴት ነው ችግር የሌለው? አበባ እኮ ነው ይዞ የመጣ። እህቴ፣ አበባ ስሜት አጋዥ እንጂ በራሱ ስሜት አይደለም። የውስጣችንን ሐዘን፣ ደስታና ፍቅር የምንገልጽበት ነው ያልሽኝ አንቺ አይደለሽ? እና
ልዬ የነገሮች ቀጣይ መልካቸው አቅጣጫው ወዴት እንደሚያመራ ስላወቅሽ እየሸሸሽ እንደሆነ በደንብ ይገባኛል። ከምን ወዴት ስለምሸሸው? አሁን እኮ ሁሉን ነገር ማገናዘብ ይችላል። እስከ ዛሬም የሚመጡትን ወንዶች ለኔ ብለሽ እንደገፋሽ ሳይገባኝ ይቀር ይመስልሻል? ፍቅርዬ አሁን የምናስብበት ጊዜ አይደለም። የኔ ሐሳብ አሁን አንቺን በሁለት እግርሽ ማቆም ላይ ነው። አንቺ እንደምትኖሪልኝ እኮ እኔም ስለአንቺ አስባለሁ እህቴ። አንቺም የራስሽ ፍላጎትና ህልም አለሽ የኔ ቆንጆ። ሁሉም ነገር እኮ አምላክ በፈቀደው ጊዜ ይሆናል። እኛ ስለፈለግን ስላሰብን ብቻ አይሆንም። ሁሉም ነገር በጊዜው መልስ አለው። እሺ ጊዜው አሁን ቢሆንሳ? አንቺ ብትሆኝስ ጊዜው እንዳይሰራ እየከለከልሽው ያለሽው? ጊዜው ገና ነው እንደምንለው ጊዜው ሲመጣ ካልተጠቀምንበት መተላለፍ ነው የሚሆነው። መተላለፍ ይቅርታ። ምንድን ነው? አበባ አበባ አይደለም እንዴ? አበባ ብሎ እኮ ነው የሸጡት። አይደለም ካልሽኝ ግን እቀይረው። እኔ እኮ አዎ ነግረሽኛል። ይሄ ግን ለይቅርታ። ከቺኳ ጋር አወራችሁ? አዎ አሁን በጣም አሪፍ ሆነናል። በጣም ነው የማመሰግነው። የምትለው ለመረዳት ሞክር። ደግሞ የምታገኘውን ገንዘብ ዝም ብላ አታባክ። እሺ አንተም ብላ ቤተሰቦቿን ጥላ እስከመጣች ድረስ ልትኖርላትና ልትንከባከባት ይገባል። ሴት ልጅ አንዴ ከእጅ ከወጣች መመለሻው አይከብድም። በጣም ነው የማመሰግነው። መግቢያውን አውቀን ያለፍከው? አዎ አንድ ቦታ ደርሰን እንመለሳለን። እኔው ማረፍ ነው የምፈልገው። በጣም ደክሞኛል። አንቆይም፣ ትንሽ ደቂቃ ነው። እናንተም የሰውን ችግር ተረድታችሁ መፍትሄ ለማምጣት እንደምትለፉት ሁላ ለእናንተም ተንፈስ የምትሉበት ነገር ያስፈልጋል። ዶክተር ለራሱ አያውቅም አይደል የሚባለው? እንግዲህ ለተፈጠረብሽ ችግር መፍትሄ ማምጣት ባልችልም እንዲህ ትንሽ ወክ እያደረግን ተንፈስ ብትይ ብዬ ነው ያመጣሁሽ። የሆንሽውን ደግሞ መናገር ከቻልሽ የበለጠ ጥሩ አስበሃል። አንዳንዴ እኛ ስራ ውስጥ ሰዎች በአራት እግር መጥተው በሁለት እግር ሲመለሱ የምትደሰተው ነው ያል ላይ መለሱ በዛው ሲያሸልቡ ደግሞ በጣም ልብ ይሰበራል። በዛ ላይ የግል ህይወት በብዙ ጥያቄዎች የተሞላ ሲሆን አንዳንዴ ከተከሻችን የመቻል አቅም በላይ ይሆናል። ልክ ነሽ።
በተለይ ለእናንተ እድናለሁ የሚለውን የታማሚውን ተስፋ እያያችሁ ስለምትውሉ ይከብዳል። ትከሻ ላልሽው ግን ደጋፊ መፈለጉ ሳይሻል አይቀርም። በጣም አመሰግናለሁ። ቆንጆ ጊዜ ነበረ። ፈርጠም ያለ ትከሻ ሳያስፈልገኝ አይቀርም። አብረን እንፈልጋለን። አንቺ ምን አይነት አሳፋሪ ሴት ነሽ? እንዴት እንደዚህ አይነት ቴክስትና ቪዲዮ ትልኪልኛለሽ? ስሚ፣ እኔ እንዳንቺ ባለጌ አይደለሁ። ጨዋ ያሳደገኝ ኩሩ ነኝ። ሜርሲዬ፣ በእውነት እኔ አይደለም የላኩት፣ አካውንቴ ሀክ ተደርጎብኝ ነው። አረ ነው እንዴ? ይቺን ሙድ እኛም እናውቃታለን። ለማንኛውም ሁለተኛ አጠገቤ እንዳትደርሽ። ምን አድርጎ ነው? አብረሽኝ ካላደርሽ ሲለኝ የፈለግከውን አድርግ እንጂ አልመጣም ስለው ለጓደኞቼ የማየውን ቴክስትና ቪዲዮ እየላከላቸው ነው። አሁንስ በጣም አበዛ። ሁሉንም ነገር እሺ ስንለው ተጨማለቀ። ሄሎ የኔ ፍቅር፣ ወደድሽው? ቆይ ይሄን ስላደረግኩ ወንድነትን ያሳየህ መስሎ አይገርምም? የመጨረሻ ፈሪ መሆንህን ነው ያሳየው። ደግሞ ትንሽ ቀን ነው፣ ዋጋህን ትቀበላታለህ። ወይኔ እናቴ፣ በእናትሽ ምንም እንዳታስደርጊ። እኔ አንተን በሆን አይደለም ንስቅ ደፍሬ የማወራበት እንኳን አንደበት አይኖረኝም። ለምንድን ነው የምታለቅሽው? ለምንድን ነው የምታለቅሽው? ያደረገው እኮ አደረገው። የሆነውን ነገር መቀየር ትችያለሽ? አየሽ፣ ሁሌም በሁለት እግርሽ ስትቆም የምልሽ ከተፈጠረው ችግር ውስጥ የመፍትሄ ሀሳብ ማሰብ ስትጀምሪና ልፍስፍስ አለመሆንሽን ጭምር ነው። እኔ ባልኖር ምን ታደርጊውን እያልኩኝ በየቀኑ አስባለሁ። ምን ነው ዛሬ ሸኝሽ የለም እንዴ? ምን ማለት ነው? አይ ያው አስለምዶሽ ሲጠፋ እኮ ያስከፋሽ መስሎኝ ነው። ትከታተለኛለህ እንዴ? ኖ እኔ እንደዛ ለማለት አይደለም። ዶክተር ድንገተኛ መጥቷል። Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. እንኳን ተወለድሽልኝ። አመሰግናለሁ። ቆይ እንዴት አሰብከው? ዛሬ ልደቴ መሆኑስ ማን ነገረህ? ካለሽበት ጭንቀት ትንሽ ደስታ በፈጠር ትወጫለሽ ብዬ አስቤ ማታ መጥቼ ስጠይቃቸው እድለኛ ነህ ብለው ነገሩ። ትገርማለህ። በጣም የደነገጥኩት እና ደግሞ በጣም ነው ደስ ያለኝ። ደስታሽን ነው የምፈልገው። ወይኔ እስክንድር፣ አይን እያየ ከእጄ ላይ ውሰዳት። ኋላ ይመጡ። ተረጋጋ እንጂ
ምን እየሆንክ ነው? እንዴት ነው የምረጋጋው? እያልኩ እንድጨፍር ነው የፈለከው ወይስ ፓርቲ ላዘጋጅላቸው ለደስታቸው? ይገባል። እወዳታለሁ፣ አፈቅራታለሁ። አይኔ እያየ የሌላ ሰው ስትሆን ማየት አልችልም። ቆይ እሷ አንተን እንድትወድ ምን የተለየ ነገር አድርጋል? ማለት ከሌሎች አንተን ልትመርጥበት የምትችልበት ፍቅርን በቃል ከመናገር ውጭ የተለየ ያደረከው ነገር አለ? የሆነ ነገር ለማድረግ እኮ የሆነ ጊዜ ያስፈልጋል። እሷ ደግሞ ለኔ ምንም ጊዜ የላት። ያገኘውን አጋጣሚ መጠቀም ያንተ ፈንታ እኮ። ሴት ልጅ በቃል ብቻ ጆሮ እስኪደማ ድረስ ወድሻለሁ፣ አፈቅርሻለሁ እያለ ቂጥቂጧ ስር የሚከተላት ሳይሆን ያለችበትን ሁኔታ የሚረዳ ቃሉ ከተግባሩ ጋር የሚገጥም ለጭንቀቷ መፍትሄ ለሐዘኗ ደስታ ለሚሰጣት ወንድ እኮ ነው ልቧን የምትከፍትለት። እንዴ የተነበበ ነገር ማንበብ በጣም ቀላል ነው። የተነበበ የሚሆን የተደመጠ ዋናው ቁም ነገር እውነቱ ላይ ነው። ለማንኛውም በዚህም ተባለ በዛ በቅርቡ በግፍ ያስገባታለሁ። ያ ዱርዬ ደግሞ የእጁን ያገኛል። ፍቅር ጦርነት አይደለም። በኃይል ለማሸነፍ የምታስብ ከሆነ የዛኔ ነው እሷን ማጣት የምትጀምረው። እሱን ተወው፣ ማደርገውን ያሳያለሁ። ተረጋግተህ ለማሰብ ነገር እንዴት ያለሱ አንድ ስራ እንኳን መስራት ያቅታችኋል? ቆይ ሳምሶም የለም ማለት ስራ አይሰራም ማለት ነው? እጁን ይዛችሁ ያስተማራችሁት ልጅ እንዴት እጃችሁን ይዞ ይመራችኋል? እንዴት ይበልጣችኋል? ሰሙኛላችሁ? ከዚህ በኋላ አንድ ስራ ይበላሽና ጭንቅላታችሁን ነው መበትንላችሁ። በየመሸታ ቤቱና የትም የምትመጀርጡት ገንዘብ ካልተሰራ ከየትም አይመጣም። ተግባብተናል? ፍቅሬ፣ እኔ ሁሌ አብሬሽ ልኖር አልችልም። የሆነ ቀን የየራሳችን ህይወት እንጀምራለን። ያን የሚያቆምሽ ዛሬ ነገሮችን መጋፈጥ ስትችይ ነው። እሺ፣ እንደኔ ሳይሆን ከኔ በላይ ጠንካራ እንድትሆኝልኝ እፈልጋለሁ። ሳምሶን እባላለሁ። ፍቅር፣ ስላወኩሽ ደስ ብሎኛል። እኔም እንደዛ። ይሄ ስብሰባ መቼም ፋታ እየነሳህ ነው አቶ ንጉሱ። አቶ ግዛው እዚህ ምን ታደርጋለህ? ቢሮ ሄጄ ስብሰባ ነን ሲሉኝ እዚሁ ሊያዝህ ብዬ መጣሁ። እነው ቢሮ ካልሆነ ቁጭ በል አትለኝም እንዴ? ቁጭ በል። አመሰግናለሁ። ከጋራ ስብሰባ ወደ ግል ስብሰባ ስላሸጋገርኩ ይቅር በለኝ። እናንተ ጋር ትንሽ ዕቃ አለኝ። ያው መቼ ምን እንደሚደረግ ታውቃለህ። ገባኝ። እንዳሳልፍልህ ነው? በትክክል የተለመደው ዳጎስ ያለ ጉርሻ ተዘጋጅቶልሃል። አሁን እኔ ይሄንን ማድረግ አልችልም። ኧረ እንደሱ አይባልም። ባይሆን ትንሽ ጊዜ ወስደህ አስብበት። ይሄ ምንም ጊዜ መውሰድ የሚያስፈልገው ነገር አይደለም። እርግጠኛ ነህ? መልካም። ይሄ ድንገተኛ ለውጥ እንደማይጸጽትህ ተስፋ አድርጋለሁ። መልካም ቀን። እህትሽ ደስ ትላለች። በጣም ነው የወደድኳት አይደል? እሷን የመሰለች እህት ስላለሽ እድለኛ ነሽ። አለን እንጂ ከሁለቱም የሌለንበት። ፍቅር የስጋት አይደለች አይደለም። የስጋት ልትኖረኝ ቀርቶ የስጋ እናትና አባቶቼን እንኳን አላውቃቸው። እንዴት? ነፍስ አውቄ ነገሮችን መለየት ስጀምር ራሴን ያገኙት ማሳደጊያ ውስጥ ነበር። በጥሩ የእናትነት ፍቅር አሳድገው ካስተማሩ የማሳደጊያ እናቶች
አንድም ሰው ልጄ ናትም ቤተሰብ ነኝም ብሎ የመጣ ሰው አልነበረኝም። የሚገርመው ስለ ቤተሰቦቼም ሆነ ስለ እኔ ረባ ኢንፎርሜሽን ባለመኖሩ ወጥቼ ማንንም ብዬ የትም ብዬ እንደማልሄድ ሳውቅ በጣም ነበር ያዘንኩት። አብረውኝ የነበሩት ቤተሰብ መጥቶ ሲወስዳቸው በራሳቸው የኔ ነው ወደሚሉት ሲሄዱ እኔ ብቻዬን ወደማላውቀው ዓለም ስቀላቅል በጣም ያም ነበር። ታዲያ ከፍቅር ጋር ለዛ ነው የምትተዋወቁት? ፍቅርን እዚህ ስራ ተመድቤ እየሰራ ነው ማውቃት። ሰው ቤት ተቀጥራ ራሷን ለማስተማር ስትጥር ሰዓት ቀረብኳት። ስቀርባት ደግሞ የሚገርም እህትነትን አየሁባት። ከዛ በቃ ከኔ ጋር እንድትኖር አደረግኩኝ። ከዛ የምትገርም እህት ሆና ሁሉንም ነገር አስረሳችኝ። ፍቅር ለኔ ከእህትም በላይ ናት። ውይ በጣም በነገራችን ላይ የአንቺንም ጥንካሬ ሳላደንቅ አላልፍም። ከማሳደግ ያወጣው ጠንካራና ስኬታማ የሚሆኑት ጥቂቶች ናቸው። በዛ ላይ አንቺም ያደግሽበትን ሳትረሽ ያንኑ እያደረግሽ። አመሰግናለሁ። እጠይቃለሁ እያልኩ ምን? ከተማው ላይ በአይቲ ጎበዝ የሆነ ሀክ የተደረገና ማን እንዳደረገው የሚያውቁ ሰው ታውቃለህ? አይጠፋም። ምን ነው? ሰሞኑን ፍቅርን የሆነ ልጅ ወደድኩ እያለ ስልኳን ሀክ አድርጎ በጣም ተጨንቃለች። ምን እንደማደርግ ግራ ገብቶኛል። እስኪ መፍትሄ ካለ የሆነ ነገር አድርግልኝ። ምን እየተካሄደ ነው? እንደዚህ ነው እንግዳ የምታስተናግዱት? በሉ ሂዱ፣ ፍጠኑ፣ ፍቱት! ሂዱ፣ ፍቱት! ይቅር በላቸው። ማን እንደሆንክ ስላላወቁ ነው። እኔም እንዲህ እንዲሆን አልፈልግም ነበር። ያለፈው አልፏል። ከአሁን በኋላ ግን የታዘዝከውን አርፈህ እየሰራ ለልጆች በሰላም ብትኖርላቸው አይሻልም? ምንድን ነው ያደረገው? እሺ እነግርሃለሁ። ተናገር። ፈልጌው አይደለም፣ ታዝዤ ነው እየሰራ ያለሁት። ማን ያዘዘ? እንደነገርኩ ማወቅ የለባቸው። ለእኔና ለእናቴ ብዙ ነገር ነው ያደረገልን። በቃ ሁሉንም ነገር አስተካክሏለሁ። በጭራሽ ማወቅ የለበትም። ማን ነው እሱ? ለዶክተር ሊያትም
እንደማትነግራት ቃል ግባልኝ። ከሷም ጋር ይገናኛል? ቃል ግባልኝና እነግርሃለሁ። እሺ ቃል እገባልሃለሁ። ለማንም አልናገር። ዶክተር እስክንድር ነው እንደዚህ እንዳደርግ ያደረገ። ምንድን ነው የምትለው? አዎ ዶክተር ሊያትን ስለሚያፈቅራት ፍቅርን ካስፈራራሁለት ጨንቋት ታማክረኛለች። እኔ ነገሩን አስተካክለዋለሁ ብዬ ካስተካከልኩት በኋላ ፍቅሬን ትቀበለኛለች ብሎ አስቦ ነው እንደዚህ ያስደረገ። እኔ ደግሞ የእናቴ ሙሉ ወጪ ሸፍኖ ስላሳከመልኝ እምቢ ማለት አልቻልኩም። በጣም ይቅርታ አድርግልኝ። ሁለታችሁ ፍቅር ከመጀመራችሁ በፊት ነው እንደዚህ ያደረገ። ሰላም ፍቅር፣ ስላስጨነቅሽና ስላስፈራራሁሽ በጣም ይቅርታ አድርጊልኝ። ያበላሸሁትን ሁሉንም አስተካክለዋለሁ። ከዚህ በኋላ ምንም የሚያሰጋሽ ነገር የለም። መጣሽ አንዴ። ሄሎ ፍቅር፣ ባለፈው ሳልረዳሽ ተናግሬ ስላስቀየምኩሽ በጣም ይቅርታሽ። ለእኔ ደስታ ስትል ብዙ ነገር እያደረግክ ነው። ለምንድን ነው በዚህ ልክ ለእኔ ዋጋ የምትከፍለው? ለድጋፍ የሚሆን ትከሻ እንዳለኝ ለማሳየት። አንቺ እኮ የሚያንስብሽ። አመሰግናለሁ። ደህና እደር። አፈቅርሻለሁ። ደህና እደር። ደህና እደሪ። የኔ ልጅ ሊያትን ቀልቤ ወዷታል። እንደው አያት ብታደርገኝ ደግሞ እሷም አይኗ ያስታውቃል። ትወዳለች። እሺማ አንቺ ከወደድሽኝ ሌላ ምን እፈልጋለሁ? በደንብ ነው እንጂ ወደድኳት። ያኔ ሆስፒታል ስታወራኝ ነው ልቤ ያረፈባት። እንግዲህ ወገብሽን ሸብ ለማድረግ ተዘጋጂ ብለኸኝ ነው። እኔ አንተ እናት እንኳን ለአንተ ለአንዱ ልጄ ለስንቱ ተውረግርግ ያለሁኝ። ለካ ሰሞኑን ስራ ላይ የተቀዛቀዝከው ለዚህ ነበር። ያው መስመር እስኪዝ ድረስ ጊዜ ለመስጠት ያህል። እንደ በደንብ ነው እንጂ መስመር ማስያዝ አለብህ። እኔ አባትህ ደግሞ ከጎንህ አለሁ። አይዞህ። አመሰግናለሁ። በል ቶሎ ቶሎ የምታስተካክለውን አስተካክልና ንገረኝ። ድል ያለ ሰርግ ደግሼ እኔ ነኝ ምድርህ። እሺ በቃ እየደወሉ ነው፣ ልሂድ።
በቃ ሂድ፣ በደንብ ተንከባከባት። እሺ እሺ። ልታገባም ያምርሃል። ምን ነው ችግር አለ? እሱን ካየሹ በኋላ እናወራለን። ምኑን ነው የማየው? ምንድን ነው? ከተማውን በስርቆትና በግድያ እያመሰ ካለው ወንጀለኛ ጋር ምን እየሰራ ይመስልሻል? ምን ለማለት እየሞከርክ ነው? አይንሽን ከፍተሽ ተመልከሽ እንጂ ሌባና ነፍሰ ገዳይ ሰው ለአንቺ አይመጥንሽም እያልኩሽ። ውጣ! ውጣ! አንድም ቀን ሌባ ሆናለሁ ብዬ አስቤ አላቅም ነበር። ውሸት፣ ሌብነት፣ ኃጢአት እንደ እሳት የሚፋጁ ድርጊት እንደሆኑ እየነገረች ነው እናቴ ያሳደገች። ግን አንዳንድ ህይወት አጋጣሚዎች አቅጣጫሽን ቀይረሽ እንድትሄጂ ያስገድዱሻል። ምንድን ነው የተፈጠረው አጋጣሚ? አጀራ የምትባል ከእናት ልጅ በላይ የምትወደድ እህትም ጓደኛ የሆነች ድንቅ ሴት ነበረች። የሰፈራችን ሰዎች ራሱ እኔና አጁን የአንድ እናትና አባት ልጆች ነበር የምንመስላቸው። አጁ ለእኔ ስትል ህይወቷን መስጠት ብትጠየቅ ከመስጠት ወደ ኋላ አትል። እኔም እንደዛው። እናቶቻችን ለማን ወላጅ እንደሆኑ ግራ ሲገባ አልነበርም ይሄድ። ሁሌም ስትነግረኝ ቀልድ የሚመስለኝን ነገር አንድ ነገር ለማድረግ እንደወሰነች ነገረች። ምን እያደረግሽ ነው አጁ? ሳሚ፣ የቤተሰቦቼ ሀቅ አለብኝ። እኔም የእነሱን ደስታ ማየት እፈልጋለሁ። እሱን ለማድረግ ማሰበሽም እኮ እኔም ደስተኛ ግን የመረጥሽው መንገድ ትክክል አይደለም። በጣም አደጋ አለ። እስኪ ለቤተሰቦቼ ደስታ ሊፈጥር የሚችል በአጭር ጊዜ ውስጥ ላደርግ የሚችለው ነገር ይህ መንገድ የተሻለ ነው ብለ አጁዬ አለ ማለት አለ። አየህ፣ ለቤተሰቦቼ ቤት ሰርቼ ከኪራይ ቤት ላውጣቸው ከ ያለኝ ሁለት መንገድ ነው። አንድም ሀብታም አግብቼ የእሱን ደስታ መኖር፣ ሁለተኛው ደግሞ እንደኔ መሰደድ ነው። አጁ የኔ ውድ እህት፣ ውስጤን ጥሩ ስሜት እየተሰማኝ አይደለም። በቃ ፈጣሪ ለቤተሰቦቻችን የሆነ ነገር ሊያደርግላቸው ይችላል። እባክሽ እንደዚህ አይነት ሪስክ አትውሰጂ። የኔ ውድ ወንድም፣
አላህ አንተን የመሰለ ወንድም ስለሰጠኝ አመሰግናለሁ። ግን ባዘነበልን ዝናብ ቆፍረን እንድንበላ እንጂ ወርቅ አዝንቦ ያውቅ። እሺ ቢያንስ የሆነ ነገር እንሞክር። እስከ መቼ? ስንቴ ሞከርን። ይልቅስ እንደው ምን አደራ አበባ ሸርጥኛ አንተ አይደለም የምጠብቀው። አፍጥኝ አፍጥኝ። በሄደች በወሯ ድንበር ላይ ተይዛ 1 ሚሊዮን ብር እንድታመጣ የፊጥኝ የገረፋት የሚያሳይ ቪዲዮ ላኩልኝ። እየገረፏ ስትማጽን የነበረው እስካሁን ድረስ ከአእምሮ ያልጠፋል። ሳሚ ድረስልኝ ያለች ትጮህ ነበር። ምን አባቴ ላድርግለት? ጌታ አባቴ ወጥቼ ልክፈልለት? ያልጠየቅኩት ያልለመንኩት ሰው አልነበር። ግን አንድም ሰው የሚሰጠኝ አልነበር። በመጨረሻም አቶ ግዛውን አንድ ሰው አስተዋወቀ። የተባለውን ከፍለህ እህቴን አድንልኝ እንጂ ምንም ነገር እሰራለሁ፣ እስከፈለግከው ጊዜ ድረስ አገለግልሃለሁ። እባክህ እባክህ እህቴን አድንልኝ። ተነስ ተነስ፣ የኔ ልጅ ተነስ። እሺ እከፍልልሃለሁ። አመሰግናለሁ። ግን ምን ዋጋ አለ? ገንዘቡን በላኩላቸው መሰል ያጁን በድንገት ላኩልኝ። የኔ ያጁ በትንሽዬ ሳጥን ሄጄ ተቀበልኩ። ከዛ እናትና አባቷን ብዙ ሳይቆዩ ህይወታቸው አለፈ። በቃ ከዛ ጊዜ ጀምሮ እየዘረፍኩ በሀጁ ስም አቅመ ደካሞችን መርዳት ጀመርኩ። ብዙ አትደሰት። እኔ በህይወት እያለሁ ያንተ እንድትሆን አልፈቅድላትም። ቂጥ ላይ እንደምትወጋው መርፌ የኛ ጉዳይ እጅ ላይ ያለ አስመሰልኩ። የምፈራ መስሎ ነው። ምንም አታመጣ። ታያለ፣ እንዴትም አድርጌ በምንም ነጥቄ የራሴ አደርጋታለሁ። ያኔ የተናገርኩትን ታስታውሰዋለህ። ፍቅር ጥበብ እንጂ ኃይል አይፈልግም። በኃይል ለማሸነፍ ያሰብከን ነው የወደቅከው። ግድ የለህም። ከውድቀት ተማርና ተለወጥ። በቅርቡ ማን ከውድቀቱ እንደሚማር እናያለን። ቆይ ምን አይነት የልጅ ሀሳብ ነው የምታስበው? የተሻለ ሀሳብ ማሰብ ቢያቀተ እንኳን እንዴት ወስነህ ትጠብቀኛል? ከዚህ የተሻለ ሀሳብ ማምጣት እንደማትችል ስለገባኝ ነው በራሴ ወሰንኩት። የተሻለ ሀሳብ ብለህ ያሰብከውንማ ሰማሁት። አሁን ላይ ተስማምተህ ልታግዘኝ ትችላለህ ወይስ አትችልም? ጭራሽ የልጅ ሀሳብ ማሰብ ሳያንስ እንድረዳም ትፈልጋለህ? ገደል መግባት ትችላለህ። እኔ ማንንም እርዳታ አልፈልግም። ደግሞ የልጅ ሀሳብ ነው ያልከው።
አድርጌው አሳያለሁ። ማንም ሰው እኔ እስካልፈቀድኩለት ድረስ ስራውን ሊያቆም አይችልም። ማንም ትናንትና ደስታ ፍለጋ ችግር እያሳደደው መጥቶ ዛሬ እኔን በሌላ ደስታ ሊለውጠኝ አይችልም። እኔ ግዛው ዓለሙ ደስታ መስጠት ብቻ ሳይሆን ደስታ መንጠቅ እንደምችልም እናንተ ከሱ ትማራላችሁ። አይዟችሁ፣ አትደንግጡ። ይሄ የሥራው ባህሪ ነው። ማንም ሰው ድንገት ተነስቶ ከዚህ ሥራ ውስጥ ሊወጣ አይችልም። ማንም ሁሉም ነገር ዝግጁ ነው? በጣም ጥሩ። ምንም አይነት ስህተት አልፈልግም። ሁሉም ነገር በጥንቃቄ። እዚሁ ጠብቃችኋለሁ። እናንተ እንደጨረሳችሁ ደውሉልኝ። ይኸውልህ፣ በጭራሽ ይህንን ነገር ማድረግ አልችልም። ለምን? ለአንተ እኮ ይሄ ጥሩ አጋጣሚ ነው የሚሆንልህ። የፈለገ ያክል ብጠላው የራሱን ህይወት አደጋ ላይ ጥሎ ህይወቴን አትርፎልኝ። ይኸውልህ ብሩክ፣ እሱ ያተረፈልን ህይወት አቶ ግዛው እንዲጨርስልህ ከፈለክ ያለ ማድረግ ሙሉ መብት አለ። ቆይ አንተስ እንዲሞት እየፈረድክበት ነው? እኔም አልሞትበት አማራጭ ካለ የእሱ መሞት ምን ይጠቅመኛል? እኔ እሺ ቢያንስ እሱም እኛም የማንሞትበትን መንገድ እናስብ። የተሻለ ሀሳብ ካመጣ አቀበላለሁ። ያለበዛ ግን የታዘዝኩትን ነው የምፈጽመው። ምን ነው የኔ እናት፣ ሰዎች ወግ አጥባቂ እንደሆኑ ነገርሽ እንደዚህ ጉር ታደርግኛለሽ? ድንገተኛ ፔሸንት መጥቶብኝ እኮ ነው። ይቅርታ። እሺ የት ደረሽ? ደርሻለሁ። የሰፈር ኮብል ጋር ነኝ። የስጦታ ጋር ያስተቀለል እኮ ነው ሌት የሆንኩብኝ። ዝም ብለሽ እኮ ነው። እኔ ስጦታ አዘጋጅቼ ነበር። እሱ ያንተ ስጦታ ነው። እኔ መግዛት የለብኝም? ያው አንቺ ማዘጋጀሽ እኔ ማዘጋጀው የጋራ ነው ብዬ እኮ ነው። እሺ መጣ። ልዩ ምን ተፈጥሮ ነው? ሳሚ 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 ልዩ እዛው ባለበት ተረጋጋ። ማለፋችን ቆም፣ እዛው ቁም። ምንድነው? ጓደኛዬ ናት ማለት ፍቅረኛዬ ናት። ተረጋጋ። እኛም በቦታው ስንደርስ ማንም አልነበር። አዎ እዚህ ያገኘነው እነኚህ እቃዎች ብቻ ነው። እነኚህ እቃዎች የጓደኛህ ናቸው? አዎ የሷ ነው። እስካሁን ባለ መረጃ የትኛውም የመንግስት ሆነ የግል ሆስፒታል እስከዚህ ሰዓት ድረስ አደጋ የደረሰበት ሰው እንዳላስተናገዱ ነው መረጃ የሰጡት። ምናልባት
እህቴስ አንተ የሆነ ነገር ያደረካት ልዩ እንዴት ነው ያደረካት? ምን አዲስ ነገር አለ? እስካሁን የተገኘ አዲስ መረጃ የለም። ክትትላችን ግን እንደቀጠለ ነው። ያወኩትን ፍቅሯን ቀኔነት እቴቴ ለምን እሺ ብለሽኝ ወደ ውስጥ አትገቢ? ቅዝቃዜው ላስምሽ ጥሩ አይደለም። ምኑን ገባሁት የኔ ልጅ? አምሽቶማ ቅድጅ ያለ ወትሮ እስከዚህ ሰዓት ድረስ ቆይቶ በምን አንጀቴስ ገብቼ እቀመጣለሁ? ምናልባት ጓደኞቹን አግኝቷቸው አብሯቸው ቆይቶ ሊሆን ይችላል። አንቺ ለምን የማይሆን ነገር እያሰብሽ ራሽን ታስጨንቂያለሽ? ምን ላድርግ ልጄ? አንዱ ቀን ሲጠብቅለት ያገኘው አንድ ነገር እንዳረግብኝ ፈራው። ያለኝን አንዱን አይኔን ያጠፉብኛል ብዬ ነፍሴ ተጨነቀች። ቀን ዋልኩኝ መሽቶ መስኪነጋ የለመደሽ ልቤ በምን ይርጋ? እማ ትንሽ ከፋኝና ተጫነኛ ዘኑ ይቅርታ። እኔን እናትህን ክፍት ይበለኝ ልጄ። ምን ሆንክብኝ? ምን ሆንክብኝ? እኔ ጌታ ምንድነው የሆንከው? እንዲሁ ዝም ብዬ በቃ ደህና እደሩ። እወዳችኋል። እሺ ደህና እደር። ቀን ዋልኩኝ መሽቶ መስኪነጋ የለመደሽ ልቤ በምን ይርጋ? አንቺን ሲያጣ ተጫነኛ ዘኑ የኖርኩበት ጠፋብኝ ሚዛኑ ጠፋብኝ ሚዛኑ የት ብዬ ልፈልግሽ? ለማን ይወቀስ ለማን ይወራ ቀረብሽ ልቤ
እባክሽ አንድ ጊዜ ድምፅሽን ስም የዶክተር ሊያት ጉዳይ ከምን ደረሰ? ኮማንደር፣ እስካሁን ድረስ ምንም የተገኘ መረጃም ሆነ ማስረጃ የለም። በዚህ ላይ ዶክተር ሊያት ትሙት ወይንም በህይወት ትኑር ምንም የተረጋገጠ ነገር የለም። ይሄን ኬዝ እንደ አዲስ ፍቅረኛ ተብየውና በሱ ዙሪያ ላይ ክትትል ይደረግ። በእርግጠኝነት የሆነ ፍንጭ እናገኛለን። ለምን እንደዚህ ትሆናለህ ሳሚ? ለምን ራስህን ትጎዳለህ? ለምን እናትህንስ ታስጨንቃቸዋለህ? ግድ የለህም። አሁን እንደምንም ተረጋጋና ወደ ስራ ተመለስ። እሱን የሚሻለው ደግሞ እሷስ ተመልሳ ብትመጣ እንደዚህ ሆነህ ብታይ ደስ የሚላት ይመስልሃል? ጥለሽን ጠፍተሽ ነው። ያልታሰበ ነገር አጋጥሞኝ እኮ አስጨነቅኩ አይደል? በጣም ተጨንቀን ነበር። ምን እንደማደርግ ግራ ገባኝ። እኔ ግራ አልገባልኝ። ደግሞ ምንድን ነው የመሰልከው? ለምንድን ነው ፀጉር እንደዚህ ሆነው? ወደድሽው? አይ አንተ እንደዚህ ያምርብህ። ቆይ እንደውም እኔ ላስተካክልልሽ። ልዩ ምንድን ነው? እማዬ ደህና ናት? ፈራ። ምንድን ነው የሚያስፈራሽ? ምን ተፈጠረ? ብቻዬን የምቀር እየመሰለኝ ፈራ። ፍቅር፣ እኛ አለን አይደለም? ምንድን ነው የሚያስጨንቅሽ? አንተ እኮ የለህም ሳሚ። በአንተ ምክንያት እቴቴ አንድ ነገር ትሆናለች እያል ትምህርቴን እራሱ መማር አልቻልኩም። አስበው እስኪ አንድ ያለችኝን እህቴን አጥቼ በእናንተ እየተጽናና እናንተንም ሳጣችሁ ደግሞ ምንድን ነው የምሆነው? ፍቅር፣ እኛ ምንም አንሆን። ደግሞ እህትሽ አንድ ቀን መታበር መሆናችን ነገር ከዛ ሁሉም ነገር ወደ ቀድሞ ይመለሳል። እሺ ቢያንስ ለቴቴ ለኔም ስትል ወደ ቀድሞ ማንነት ተመለስ። እዚህ ቦታም እየመጣ መዋልህን አቁም። ስትመጣ እንዳታጣኝ እየጠበቅኳት እኮ። እስከ መቼ ነው በዚህ ሁኔታ የምትጠብቃት? እስክትመጣ። የማፍቀር አንዱ ጸጋ የሚለካው በመጠበቅ ነው። ይመጣል፣ ትመጣለች የሚል ተስፋን ይዞ መጠበቅ። ዛሬን አንተ እየሞትክ ነገ ትመጣለች ብሎ ተስፋ ማድረግ ትክክል ነው? ያንተ ዛሬ መኖር እኮ እቴቴንም እኔንም ያኖረናል። ነገን ተስፋ ስታደርግ ዛሬ በእጅ ያለው እንዳታጣ። እኛ
እኛንም ይሄን እስኪ ዶክተር እስክንድር ግዛው። ኮማንደር ፍርድ አወቀ እባላለሁ። ስለ ዶክተር ሊያት አንዳንድ ጥያቄ ልጠይቅ ነበር። አሁን ምን የተለየ ነገር መጥቶ ነው ተስፋ ከቆረጥን በኋላ? ለነገሩ እኔ አሁንም ወደፊት ተስፋ ለማድረግ ይቸግረኛል። አንድ እውነት የማረጋግጥልህ ነገር በቅርብ ሁሉም ነገር መልስ ያገኛል። ጥሩ፣ እስኪ እናያለን። ዶክተር ሊያት ላይ አደጋ ሊያደርስባት የሚችል ዛቻ ወይም ማስፈራሪያ ያደርስባት ሰው ነበር? እስከማውቀው ድረስ ከሁሉም ጋር ጥሩ መግባባት ነው ያላት። በሁለታችሁ መሀልስ ያለው ግንኙነት እስከምን ያህል ድረስ ነው? ያው እንደ ማንኛውም የሙያ አጋሪ ናት። ከዛ የዘለለ መቼ ነው ያገባኸው ዶክተር? አሁን ከምናወራው ነገር ጋር ጥያቄው ይገናኛል? ለማወቅ ያህል ነው። ትንሽ ቆየው። ስሟ ማን ይባላል? ልዕልት ትባላለች። መቼም እንደ ስሟ ቆንጆ ናት ብዬ አስባለሁ። ከዛም በላይ። ዶክተር ጥያቄን ጨርሻለሁ። በቅርብ የምታውቀው ነገር ካለ ታሳውቀኛለህ። በቅርብ እንገናኛለን። ምን እያደረግሽ ነው እማዬ? እኔ ልጅ እሺ ካላልከኝ አልነሳ፣ ካልሆነ እዚሁ ግደለኝና ቅበረኝ እንጂ አልነሳ። እናቴ ነሽ፣ ጡትሽን ጠብቼ አድጋለሁ፣ እወድሻለሁ ምትለኝ ከሆነ እሺ በለኝ። እኔ ልጅ ምን ነው እሺ የምልሽማ? ሁሉንም ነገር ተወውና ለትንሽ ጊዜ አዲስ አበባ ሄድና አክስት ጋር ቆይልኝ። ወይ ለምን? በቃ ለምን አትበለኝ፣ ለኔ ስትል እሺ በለኝ። ለምን ታስጨንቅኛለሽ? የኔ ልጅ ከኔ ጭንቀት አይበልጥ። እምቢ ካልከኝ ቤቱን ጥዬ ብን ብዬ እጠፋልሃለሁ። እሺ ተነሽ። እንዴት ይሄንን ሁሉ ነገር እያወቅህ እስካሁን ዝም አልከው? ምን ማድረግ ነበረብኝ? እሱ ያንን ሁሉ ነገር አድርጎልህ እንዴት እንዲህ ሲሰቃይ ያስቻለ? ወድጄ ነው የሚያስችለኝ። እሱም እኔም ከምንሞት እንደዚህ ብንኖር ነው የሚሻለው። ዛሬ መጣሁት አንድም እውነቱ እንድትነግረው፣ አንድም የመጨረሻ ውሳኔ እንድታሳውቀኝ። ሰላም ነው። ተስማምተህ ከኔ ጋር ትሄዳለህ ወይስ ስራህን ትመርጣለህ? ቆይ ምን አይነት ምርጫ ነው? ውሳኔን አሳውቀኝ። በዚህ ሁኔታ ከዛሬ ነገ ምን አደረጉክ እያልኩ ተሳቅቄ መኖር አልፈልግም። ገባል? የኔ ፍቅር እባክሽ ተረጋጊ። ነገሮችን እንዳስተካከል ጊዜ ስጪ። በአንድ የተነስቼ ምንም ነገር ባረግ ራሳችን ላይ ነው አደጋ የምፈጥረው። እባክሽ እባክሽ እሺ። ለምንድን ነው ያልታየሽው? ምን እባክህ ከዛሬ ነገ እኮ ይተውኛል እያልኩ ሰሞኑን ግን ትንሽ ባስ አለብኝ። አክስቴ በጣም ነው የተቀየርሽው። ሳውቅሽ እንደዚህ አልነበርሽ አይደል? ሳሚያ አንተም እኮ እንደዚህ አልነበርክ። መቼም ተመልሶ እንደማይመጣ ቁርጡን የታወቀን መጠበቅ ትክክል አይደል። እኔ ቢያንስ ትንሽም ቢሆን ተስፋ አለኝ። መላኩን መቼም አትመልሹ። ቀሪ ዕድሜሽን አግብተሽ መውለድ እየቻልሽ ለምን ራስሽን ባዘን ትቀጫለሽ?
ልዩ ምንድን ነው የጠፋሽብኝ? ተናኩሽ። ይቅርታ። ማነህ አንተ? የት ነው የምታውቀኝ? ተይ እንጂ ልዩ፣ ምን እያልሽ ነው? ይቅርታ የኔ ወንድም፣ ከሰው ጋር ተመሳስዬብህ እንዳይ። በጭራሽ በጭራሽ። የኔ ልዩ ከማንም ጋር አትመሳሰልብኝ። የኔ ልዩ ከማንም ጋር አትመሳሰል። እሺ ቆይ አንተ ማነህ? ሳሚ ነኝ። ተቀየርኩብሻል? የአንቺ ፍቅረኛ። ፍቅረኛ? የኔ? ምንድን ነው ያስነኩብኝ? በድጋሚ በጣም ይቅርታ። ወደ ስራ መመለስ አለብኝ። እባክህ ሳሚና እንሂድ። እስቲ ምንድን ነው? ተዋት በቃ። እሺ በለኝ ሳሚዬ፣ እንግባ ወደ ውስጥ። እርግጠኛ ነህ የኔ እህት በሕይወት አለች? ፍቅርዬ አንድ ቀን ትመጣለች አላልኩሽም? እንዴት ናት ግን? ደህና ናት አይደል? በጣም ነው ያማረባት። ምን ሆኜ ነው አለች? አለች አጠገብ? ሌላ ሰው መስያት ምንም ሳትለኝ ነው ሄደችው። እንዴ ወዴት ነው የምትሄደው? ለምንድን ነው ስትሄድ ዝም ያልካት? ነገ አግኝቼ እጠይቃታለሁ። እሺ በጣም እንደናፈቀችኝ ንገርልኝ። እሺ ቻው። ለምንድን ነው ቆይ ባልተረጋገጠ ነገር የልጅቷን ልብ የምታነሳሳው? ምን ማለት ነው? ምኑን ነው ማረጋግጠው? እጇ ላይ ግን ቀለበት ማድረጓን አስተውለሃል? ቀለበት? አዎ እጇ ላይ የጋብቻ ቀለበት አድርጋ ነበር። በጭራሽ የኔ ልዩ እንደዚህ አታደርግም። እርግጠኛ ሳትሆን ልጅቷ ጋር መደወል አልነበረብህም። ምን ሆነሻል? ዛሬ ሆስፒታል አንድ ሰው አውቅሻለሁ ብሎ እንዴት ሰው በዚህ ልክ ይመሳሰላል ብዬ ገርሞኝ እኮ ነው። ምን አይነት ሰው ማለቴ? ማንኛ አይደል? ሳሚ ነኝ ፍቅረኛሽ ነኝ ሲል እንዴት እንደሚያሳዝን። እኔማ መንታት ይኖረኝ እንዴ ብዬ አስብ። ከዚህ በፊት አይተሽው ታውቂያለሽ? አረ በጭራሽ። ግን የሆነ የማውቀው ያክል ነው የተሰማኝ። እስቲ መንታት ካለሽ እንግዲህ እናያለን። ሳምሶን ማለት በሰዎች ተወዳጅና በተቻለው መጠን ያለውን በማካፈል አቅመ ደካሞችን የሚረዳ ወጣት እንደሆነ ነው የተነገረኝ። የአካባቢው ነዋሪዎች እንደነገሩኝ ከሆነ አይደለም ጠላት ሊኖረው ቀርቶ ከማንም ጋር በክፉ ዓይን ታይቶ እንደማያውቅ ነው። ምንድነው የሚሰራው?
የስራ ቦታውስ ሁኔታ ያገኛችሁት መረጃ አለ? ምን እንደሚሰሩ አልታወቅም እንጂ ከአቶ ግዛው ጋር አብረው ይሰሩ እንደነበረና የጠበቀ ወዳጅነትም እንደነበራቸው ነው የተገኘው መረጃ። አቶ ግዛው? ግዛው አለሙ እባላለሁ። የበሉበትን ወጪት ሰብሮ መሄድ እኔ ዘንድ ክልክል ነው። በታማኝነት የሚያገለግሉኝን የምንከባከበውን ያህል ሸርተት የሚሉ የሚከዱኝን እቀጣለሁ። ይቅርታ ቦስ፣ እንደዛ አስቤ አይደለም። እሷን የጠቀምኳት መስሎኝ። እባክህ በድጋሚ እድል ስጠኝ። ድጋሚ እድል መስጠት ብሎ ነገር እኔ ጋር የለም። የተሰጣቸውን አንድ እድል ተጠንቅቀው የሚይዙ ናቸው ከኔ ጋር የሚዘልቁት። እባክህ እኔ ነኝ እዚህ ነገር ውስጥ የከተትኩት። እባክህ እኔ ስትል ዛሬ ተሆነ። እባክህ ምን እያልክ ነው? አውርተን ሁለታችንም የተስማማንበትን ነገር ዛሬ ምን ሐሳብክ የሚያስቀይር ነገር መጣ? ምን ነው? እኔ አባት መሆን አያምረኝም? አልወጣኝም። ግን በስምምነታችን መሰረት ከአንድ ዓመት በኋላ ነው እንወልዳለን የተባባልነው። ዛሬ ምን ተገኘ ሐሳብን ያስቀየረ? ሐሳቡን የማይቀይሩ የሞተ ሰው ብቻ። አባት የመሆን ፍላጎት አይሎብኝ ሐሳቤን ቀይሩ። ይሄ ሁለታችንም ጉዳይ ነው። አንተ ሐሳብን ስለቀየርክ ብቻ ምንም የሚለወጥ ነገር አይኖርም። ይሁን ቢባል እንኳን እኔ ለዚህ ነገር ዝግጁ አይደለም። የተከበረን ነገር አውጥቶ ለማርገዝ ምንድን ነው መዘጋጀት የሚፈልገው? እናት ለመሆን አእምሯዊም ስነ ልቦናዊም መብሰልና መስከንን ይጠይቃል። እኔ ደግሞ ገና አልተረጋጋሁም። ምንድን ነው? ከማለመሸሽ ነው እንደዚህ የምትሆኝ? ለምንድን ነው የሆንሽውን በግልጽ የማትነግሪኝ? ለዚሁን ያንን ሁሉ ነገር ያልሽኝ? ያንን ሁሉ ጊዜ ጠብቄሽ አሁን ሳገኝሽ እንደማታውቂኝ ትሆኛለሽ? እኔ የምትላት ሴት አይደለሁም። ቆይ ለምንድን ነው የምነግርህን የማሰማው? አንተ እንደምትለው እያስመሰልኩ አለያም ደግሞ የመሻሽበት ምክንያት ኖሮኛል። እኔን ተይ፣ ቢያንስ ለፍቅር እዘኝላት። ማናት ደግሞ እሷ? ጥሩ ትተውኛለሽ። ከዶክተርነትን በዘለለ ትወና ተምረሻል። አንተ በጣም ትቀልዳለህ። ህያት አድማሱ ወላጆቿን የማታውቅ ማሳደጊያ ያደገች በሕክምና ከአዲስ አበባ ዩኒቨርሲቲ በማዕረግ የተመረቀች። ተሳሳቱ? ይሄ እንዴት ልታውቅ ቻልክ? እሺ፣ ከ4 ዓመት በፊት አዳማ ጄኔራል ሆስፒታል ስራ ጀምረሽ ፍቅር የምትባል ከቤት ሰራተኝነት አንስተሽ ከአንቺ ጋር የምታኖር፣ ከ1 ዓመት በፊት ከኔ ጋር ተዋውቀን ፍቅር ጀምረን ድንገት የጠፋሽው ይሄ ስህተት ነው? አሁን ስለምትለው የማውቀው ነገር የለም። ምክንያቱም እዚህኛው ታሪክ ውስጥ ነው ስለ አለመፈለግሽን በግልጽ መናገር እየቻልሽ ይሄን ሁሉ ድራማ መስራት አይጠበቅብሽ።
እመኚ፣ አሁን ያልሻት ሁሉ እንደሚጸጽትሽ። ተረጋጋ እስኪ። ለምንድን ነው እንደዚህ የምትሆነው? እንዴት ነው የምረጋጋው እንደዚህ እየሆነች? ሌላው ይቅር፣ እንዴት ነው በዚህ ልክ ማስመሰሉን የቻለችበት? ምን እንደሆነች አሊያም ደግሞ በምን ምክንያት እንደዚህ እያደረገች እንደሆነ ሳታውቅ ለምን ለፍርድ ትቸኩላለህ? ምንም የሆነችው ነገር የለም። መጀመሪያውንም ስታስመስል ነበር። ይኸውልህ ሳሚ፣ እውነቱን ስታውቅ የሚጸጽትህን ነገር አትናገር። ከቻልክ ተረጋጋና ሂደህ አናግራት። ከዚህ በኋላ ምንም የማዋራት ነገር የለም። የኔ ፍቅር እናስቀይምኩሻል? ችግር የለውም። የልጅ ጉጉት እንደሆነ ተረድቻለሁ። ሁሌም ስለምትረጅኝ እኮ ነው የምወድሽ። በጣም ያምራል። አመሰግናለሁ። ባይ ባይ። ታያለህ፣ እንዴትም አድርጌ በምንም ነጥቄ የራሴ አደርጋታለሁ። ያኔ የተናገርኩትን ታስታውሰዋለህ። ዶክተር ሊያትን ስለሚያፈቅራት ዶክተር እስክንድር ነው እንደዚህ እንዳደርግ ያደረገ። ኮማንደር፣ አቶ ግዛውን በተመለከተ መረጃ ለመስጠት አንድ ግለሰብ መጥቷል። አስገባው። እኔ በጣም ግራ እየገባኝ ነው። ተመሳሳይበት ነው ብዬ እያሰብኩ ነበር፣ ግን በጣም ተደጋጋሚ ሲሆን እኔም ጥያቄ እየፈጠረብኝ መጣ። እስኪ ተረጋጊና ወደ ኋላ መለስ ብለሽ ለማሰብ ሞክሪ። ምንም ላስታውስ አልቻልኩም። አንቺ ከምትይኝም እሱ ከነገረኝም አንዱን እንኳን አላስታውሰውም። በቃ ራስሽን አታስጨንቂ፣ ጊዜው ሰጂበት። ሁሉም ነገር በጊዜው መልስ ያገኛል። ሳሚ ምንድን ነው? ሲመጣ ስጩ ብሎ አንድ ልጅ ነው የሰጠኝ። እተሾ ኧረ በጭራሽ። እኔ ስሞክረው እምቢ ስላለ ግዴታ ውስጡ ያለውን ማየት አለብኝ። እሺ ይኸው። ተው እንጂ እኔ ልጅ እንደዚህ አትሁ። ልጅ አትበለኝ። እንዳንተ አይነት አባት ሊኖረኝ አይችልም። ዶክተር እስክንድርና አቶ ግዛው የሆነ ነገርማ አለ። ለምን እምልሽን አትሰሚም? እኔን አይደል የምትፈልገው? እየመጣው ነው። በቃ እሱን ከዚህ ነገር ውስጥ አስወጣው።
እንደውም ጥሩ እውነቱን ተናዞ ይጠብቅሽ። እውነት በቃ እሱን ከዚህ ነገር ውስጥ አስወጣው። ለምንድን ነው ምንም አሰማው? አሁን ሳትናገር ሊያትን ምንድን ነው ያደረካት? እሺ ልዩም በፍቅር አሳምኜ ራሴ ላረጋት እንደማልችል ስለገባ በጣም ተናድጄ ነበር። የሌላ ሆና ማየት ስለማልችል ያለኝ ብቸኛ አማራጭ አስገድጄ ራሴ ማድረግ ነበር። የራሴ ሰዎች አዘጋጅ ልንወስዳት እየተዘጋጀ ብያለሁ። እኛ ከመድረሳችን በፊት ሌሎች ሰዎች ቀድሞ አደጋ ደረሱባት። እኔ ደግሞ የራሴ ሰዎች ልኬ ወደ አዘጋጀሁት ቦታ ወሰድኳት። ልዬ ነቃሽ? ማነው? የት ነው ያለሁት? በድንገት ራስሽን ስተሽ ለጥቂት ቀናት ኮማ ውስጥ ነበርሽ። አንተ ማን? ምን እያልሽ ነው ልዬ? የት ነው የምታውቀኝ? እንዴት እዚህ ልመጣ ቻልኩ? አልገባኝም። ይሄ እኮ የኔ ቤት ነው ልዬ። ጭራሽ ቤት ነው ያለሁት? ልዬ ምን ሆነሻል? ዶክተር እስክንድር እኮ ነኝ። ዶክተር እስክንድር? ዶክተር እስክንድር ዶክተር እስክንድር አላወኩም። ምንም ነገር አታስታውስም? ምን እያልክ ነው? አደጋው ከቅርብ ጊዜያቶች ወዲህ ማስታወስ እንዳትችል አድርጓት። ከምን ያህል ጊዜ በኋላ? ሜቢ 4 ዓመት 5 ዓመት። ያ ማለት ሳምሶንንም ምን እሱም ብቻ ፍቅርንም እዚህ ሆስፒታል ተመድባ መምጣቷን ጭምር አታስታውስም? አንድ ሀሳብ መጣልኝ። ምን? ከአንድ ዓመት በፊት ነበር ተጋብተን መኖር የጀመርነው። ያኔ በአጋጣሚ የምትሰሪበት ሆስፒታል ስመጣ እንዳየሁሽ ነበር በጣም የወደድኩሽ። ከዛም ብዙ ሳንቆይ ተግባባን፣ ተላመድን። ከዛም ለመጋባት ፈቃደኝነትሽን ገለጽሽልኝ። ከዛ ተስማምተን ተጋብተን አዲስ አበባ መኖር ጀመርን። በኋላ እኔ እዚህ እየሰራሁ እመላለስ ነበር አንቺ ጋር ለመዝናናት። እዚህ እንደመጣ ማይሆን አወዳደቅ ወደቅሽና ራስሽን ሳትሽ። ራስሽን ስተሽ ስትነቂ ማነ አላቅም ስትይ በጣም ነበር የተሰበረው። አስቢው፣ በእኔ ቦታ ትሁኝ የገዛ ባልሽ አላቅሽም ማነሽ ቢልሽ ምን ይሰማሻል? ይሁን
ከኔ ጋር እስካለሽ ድረስ ችግር የለም። ይሁን ይሁን። ያሳለፍነው ንጹህ ፍቅር ተመልሶ እንደሚመጣ እጠብቃለሁ። ከውድ አይደለም እንደዛ ስትሆንብኝ ነበር። እነማን ናቸው የገጯት? የዚህ አባት ስራ ነው? እህትሽ ትወድሻለች። እኔም በጣም ነው የምወድሽ እህት። አፈቅርሻለሁ። ፍቅር፣ ሁሉም ነገር ተዘጋጅቷል። ሳሚስ ፖሊስ ጣቢያ መሄድ አለብን።